ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። የተወደዳችሁ የልወዞዞ በግሬ ተከታታዮች እንደምን አላችሁ እንደምን ሰነበታችሁ? ዛሬ እንግዲህ ከአዲስ አበባ የጥንት ሰፈሮች አንዳንድ ያሳያችኋለሁ። ደግሞ ዋነኛ እንኳን የጥንት የሚባሉ ሰፈሮች አይደሉም። በማስፋፊያ አዲስ አበባ እየሰፋች ስትሄድ የተመሰረቱ ሰፈሮች ናቸው። ወደ መብራት አካባቢ ነው የምገኘው። አሁን ወደ ጋርመንት እስኪ ግራ ቀኙን እያየን እንሄዳለን። እዚህ እንግዲህ መብራት ጋር እንደምታዩት እዚህ ጋር የፈረሱት ገባ ተብሎ ለአረንጓዴ ተክሎች የሚሆን ናቸው። ይሁት እንደምታዩት አረንጓዴ ተክሎች ናቸው። ይሄ ሃይዌይ ነው። በላይ ሃይዌው በጣም ግዙፍና ሰፊ ነው። በነገራችን ላይ ይሄ ሃይዌው ከላይ የሚመጣው ወደ ላፍቶ ይዞራል። ወደ ጋርመንት ቀጥ ብሎ የሚያልፍም አለ። ይሄ እንግዲህ ለመዝናኛ ቦታ ነው። መቀመጫዎች ግንቦቹ ራሱ እንደ መቀመጫ ነው የሚጠቀሙበት። አሁን ምናልባት ፋውንቴኑ አልተለቀቀም እንጂ እዚህ ጋር የዓለም ካርታ ግሎብን የያዘ ውሃ አለው። በነገራችን ላይ የሆነ ወይ ቅዳሜና እሑድ ይመስለኛል ሰው እዚህ ጋር ጊዜውን ያሳልፋል። ፋውንቴን አለው ይለቀቃል። አረንጓዴ ቦታም አለው በላይ በኩል። ይሄ መብራት ጋር ነው የምንገኘው። እስኪ በታች በኩልም ዙሪያ ያገባው አይነት ነው። ወደ ጋርመንት ነው የምናየው ዛሬ። እንግዲህ አንዳንዴ በማስፋፊያ የተስፋፉ ሰፈሮች አሉ። በኮንዶሚኒየም ሳይት የተሰየሙ ሰፈሮች አሉ። በተለይ ከሀገር ረጅም ጊዜ የሆናችሁ ከወጣችሁ አሁን እንደዚህ ጋርመንት አካባቢ አታውቁትም ብዬ አስባለሁ። ይሄ እንግዲህ ሃይዌው ነው። በጣም ግዙፍ ነው ሃይዌው። ደስ ያለ ደግሞ ይሄ ሃይዌው ውስጡ ግሪን ተደርጓል። አረንጓዴ ተክሎች ተተክለውበታል። ከዛ ባሻገር ብዙ ጊዜ ይሄ ጥቅም ላይ ሳይውል ይታያል። ይሄ ግን ካፍቴሪያ ተሰርቶበታል ሃይዌው ውስጥ። ምናልባት ዝግ ነው እንጂ ዛሬ ካፍቴሪያ ቅልብጭ ያለች ካፍቴሪያ አለች። ይሄ ወደ ሃይዌው ሰው ለመውጣት ከፈለገ በመሃል ላይ በዚህ ላይ ይወጣል። እንግዲህ ወደ ከተማ ላይ እንደዚህ አይነት ሃይዌዎች አሉ። የባቡሩ ላይ ምናምን በጥግ በኩል ነው የሚሆነው። ይሄ ግን በመካከል ላይ ነው የሚወጣው። እንደምታዩት እንግዲህ እስኪ ተሻግረን ደግሞ እዛ ጋር እንደ መዝናኛ የተሰራ አለ። መዝናኛውንም ተሻግረን ግራ ቀኙን እናያለን። ወደ ጋርመንትም እናቀዳለን። አስፓልቱ የመኪና ፍሰቱን በጣም ነው ያሳለጠው ይሄ። ምክንያቱም ይሄ እንደምታዩት መንገዶቹ ሰፋፊ ናቸው። ከዛ ባሻገር ደግሞ ቀጥ ብሎ ወደዛ ለማለፍ የሚፈልግ ሃይዌውን ተከትሎ ማለፍ ስለሚችል በመንገድ ልባት በኩል ይሄ አካባቢ አይታማም። እንግዲህ የጥንት ሰፈሮች አንዳንድ ሰፈሮች አሉ እንግዲህ በመንገድ ልማት ላይ በጣም አስቸጋሪ መንገዶቹ የቀድሞ ይዞታቸው እንደያዙ ናቸው። ጠባቦች አሉ። ይሄ ግን አዲስ በሉት እንግዲህ አዲስ በማስፋፊያ እንደተሰራ ይሄ ወደዚህ ላፍቶ ይሄ ለመዝናኛ የሚሆን ነው። ለልጆች መጫወቻ ታች አለ። እስኪ ገብተን እናያለን። ይሄ አረንጓዴ ነው። በነገራችን ላይ ይሄ አረንጓዴ ሳሩ ላይ የሚረጭ ነገር አለ። አሁን ከተማ ውስጥ በጣም ስታልፉ ይሸታል። ሰዎች ሁሌ አፍንጫቸውን እያዙ ይሄዳሉ። በተወሰነ ቀን ኢንተርቫል ላይ ውሃ ለመጠጣት ሲያስፈልገው መጀመሪያ ማዳበሪያ ያለና ፍግ የዶሮ ኩስ ይመስለኛል ወዲያው አስቀምጠው ሲሄዱ በትነው ሲሄዱ በጣም ነው የሚሸተው። ይሁት እንግዲህ በርቀት ላይ ቅድም የጀመርኩበት ቦታ ግሬነሪ አለ። ይሁት እንግዲህ እንደምታዩት ነው። በዚህ በግራ በኩል እስኪ ለመዝናኛ የሚሆን ቦታ አለ። በተለይ ለልጆች አዲስ አበባ ከተማ ውስጥ አሁን በጣም ትልቅ ነገር እያየሁ ያለሁት ለእግር ኳስ እና ለሃንድቦል ለመሳሰሉት ለቶርናመንት የሚሆኑ የስፖርት ማዘውተሪያ ቦታዎች እንግዲህ ወደ ከ1000 በላይ ተሰርተዋል። ከዚያ ባሻገር ከነሱ ጋር የማይተናነስ ደግሞ ልጆች እድለኞች ናቸው። በሄድኩባቸው ቦታዎች ለልጆች መጫወቻ የሚሆን ተዘጋጅቷል። እንግዲህ እንደ አቅም መግቢያ 100 ብርም 150 ብርም የሚገባባቸው አሉ። ልጆች ገብተው ይጫወታሉ። መጫወቻዎቹ በጣም የተለያዩ ናቸው። ዘመናዊ አይቻለሁ፣ ዘመናዊ መጫወቻዎችም አይቻለሁ። ይሄም እንደምታዩት ውሃ አለ፣ ፋውንቴን ይለቀቃል። በዛ በኩል ልጆች ይጫወታሉ።
ይቺ የምታዩት ጎጆዋ ምናልባት የተለያዩ እጽዋቶች አሉ። ይቺ እንደ ሄድኳርተር ነገር ነች። አበባ ወይንም እጽ ነገር ገዝታችሁ ቤታችሁ ወስዳችሁ ለመትከል ብትፈልጉ እዚህ ጋር ይሸጣሉ። ውስጥም አለ ከጎንም አለ። ጠይቄ ነበረ። ቤት ወስዶ ለመትከል ለሚፈልግ ሰው የተዘጋጀ ቦታ ነው። ይሄ በቀኝ በኩል የምታዩት ጎጆ ቤት አለች። በጣም ሰፊ ቦታ ነው። ይሄ መዝናኛው የያዘው ይቺ ቦታ ነች። እንግዲህ ውስጥም አሉ በእቃ የሚቀመጡ ቤት ውስጥ የሚተከሉ በረንዳ ላይ የሚተከሉ እነኚህ የምታዩት ጠቅላላ የሚሸጡ ናቸው። ገዝቶ ወደ ቤት ሄዶ መትከል ይቻላል። መብራት ጋር አደባባዩ ላይ ነው ያለነው። ወደ ጋርመንት እናልፋለን። እንዴት አያችሁት ግራ ቀኙን? በተለይ ከረጅም ጊዜ ሆናችሁ ይሄ መቀመጫም ነው። እንግዲህ በነገራችን ላይ ኖርማል በጣውላ የሚሰሩ መቀመጫዎች አሉ። ሌላው ደግሞ ይሄ ከላይ ጣውላው ሰዎች ይቀመጡበታል። ግንብ ነገር ነው። ይሄ ፊት ለፊት የምታዩት እንግዲህ የተለያዩ የልጆች መጫወቻዎች ናቸው። የቢራቢሮ ምስል ይመስላል። ይሄ ፊት ለፊት የምታዩት መሀል ላይ በተለይ እንግዲህ ውሃው ሲለቀቅ በጣም ያምራል ብዬ አስባለሁ። ይሄ ልጆች እንግዲህ ውስጥ የሚገቡባቸው አሉ። እዚህ ጋር ደግሞ የሚንጠላጠሉበት አለ። በግራ በኩል የተለያዩ መጫወቻዎች አሉ። ከቦታ ቦታ ይለያያል። እንግዲህ የተለያዩ መጫወቻዎችን አይቻለሁ በተለያየ ቦታ። እንግዲህ ወላጆች ልጆቻቸውን ይዘው መጥተው ያዝናናሉ። ቅዳሜና እሑድ በተለይ እንግዲህ ፕሮግራም መያዝ ያስፈልጋል። የውሻ ጩኸት እያስቸገረን ነው። እንግዲህ ድምፁን ቮይስ ኦቨር እያስገባሁ ነው። ቮይስ ኦቨር ሳስገባ እንግዲህ ውሻችን ካልተፈታሁ እያለ እየጮኸ ነው። ሌላም ውሻ አለ አብሮት የሚያጫጩኸው። ይቅርታ ጠይቃለሁ። እንግዲህ ድምፁ ሊረብሻችሁ ይችላል። ይሄ እንደምታዩት ሰፊ ነው ለመንቀሳቀሻ ለሰዎች። አስፓልቱ ብቻ ሳይሆን ሰዎች የእግረኛ መንገዱም ሰፊ ነው። በቃ ይሄ ሰፋ ተደርጎ የተሰራ ነው። እዚህ ጋር እንግዲህ እስኪ ወደፊት ተሻግረን ወደ ጋርመንት አደባባዩ እዛ ድረስ እንሄዳለን። እዛም ዙሪያ ገባውን እንቃኛለን። ይሄ እንግዲህ በመንገድ ዳር ላይ ያሉት እጽዋቶችን ውሃ የሚያጠጣ ነው መኪናው። በተለያዩ ቦታ እየተንቀሳቀሱ ውሃ ያጠጣሉ። እንግዲህ እዚህ ጋርም ውሃ ሊጠጣ ነው። በመኪና እየዞሩ ውሃ ያጠጣሉ። በተለይ እንግዲህ አሁን ጥቅምት ላይ ውርጭ ትንሽ ስላለ ሳሩ ተክሎቹ ውሃ ይፈልጋሉ። ቶሎ ነው ፀሐይ የሚጎዳቸው። ክረምት ላይ ምንም አያስቸግርም ነበር። በደመና ሁሉ ይበቅላሉ። በደመና ይለመልማል ብሎኛል አንዱ እዚህ ሳር ሲንከባከብ የነበረ። አሁንም ጥሩ ናቸው። ትንሽ ቆየት ካለ ግን ወደ መድረቅ ይሄዳል። ዛፎቹ ይልቅ በጣም አረንጓዴ ናቸው። ድምቅ ያለ አረንጓዴ ነው ያላቸው እነሱ ጥንካሬ ያላቸው። እነኚህ መሀል ላይ የተተከሉት የምታዩቸው ዛፎች ከተማ ውስጥ በጣም በርካታ ቦታ አሉ። በጣም አረንጓዴ የጌሾ የቡና ቅጠል ነው የሚመስሉት እና እንትን ፀሐይን የመቋቋም እንትን ያላቸው ይመስለኛል። ሳሩ ግን ቶሎ ነው የሚደርቀው። ይሄ ወደ ላፍቶ ይወስዳል። ይሄ መንገድ በዛም በጋርመንት በኩልም ወደ ላፍቶ የሚወስድ መንገድ አለ። እኛ ተሻግረን እስኪ ዋናውን መንገድ ግራ ቀኙን እያየን ጋርመንት አደባባዩ ድረስ ሄደን አደባባይ ላይ እስኪ ምን አዲስ ነገር አለ እንግዲህ የሚለውን እናያለን። ቀደም ሲል እንግዲህ ሃይዌዎች ላይ ብዙ ጊዜ ከስር በጣም ቆሽሾ እናያለን። አሁንም አሉ አንዳንድ ቦታዎች ላይ ቆሻሻ እሳት ያነዱባቸዋል። የጎዳና ልጆች የሚተኙባቸው ቦታዎችም አሉ። ሽንት የሚሸናባቸው ቦታዎችም አሉ። እዚህ ጋር ግን በደንብ ተይዟል። በዛ በኩል ቅድም ባሳየኋቸው እንደ ካፍቴሪያም እየተጠቀሙበት ነው።
ሌላው በዚህ በኩል ደግሞ ስታዩ አረንጓዴ ሆኗል። ላይንም ደስ ይላል፣ ለመተላለፊያ ይሆናል። ሌላው የገረመኝ እንግዲህ እስካሁን ላየኋቸው ወደ ሃይዌው መውጫ በዳር በኩል ነው የሚወጣው። እዚህ ጋር በመሃል ላይ እቺ መወጣጫዋ ገርማኛለች። እዚህ አካባቢ ብቻ ነው ያየኋት። እቺ በመካከል ላይ ሰው ወደ ሃይዌው ሊወጣ የሚፈልግ ሰው በዚች በደረጃው ይወጣል ማለት ነው። ሌላ ቦታ በዳር በኩል ነው ያየሁት። እንደምታዩት አያችሁት፣ ውስጡ ምንም ቆሻሻ የሚባል ነገር የለውም። አረንጓዴ ተደርጎ በአረንጓዴ ልማት አምሯል። ስለዚህ ሰው በወንበርም ቢኖር እዚህ ጥላ ነው መቀመጥም ይቻላል ማለት ነው። እስቲ ተሻግረን ወደ ላይ እንሄዳለን። ከላይ እንግዲህ ሃይዌ ላይ ወርደው ሰዎች በዚህ ይወርዳሉ ማለት ነው። ሰፊ አደባባይ ነው ይሄ እንግዲህ እንደምታዩት። እዚህ ጋር ፊት ለፊት ላይ ፋውንቴንም አለው። በጣም ያምራል። ይሄ አረንጓዴ ለሰዎች መቀመጫም አለው። ላንድ ኦፍ ኦሪጂን ይላል። እንግዲህ ቀደም ሲል የኢትዮጵያ 30 መንዝ ኦፍ ሰንሻይን የሚል ሞቶ ነበረ። 13 ወር ጸጋ የሚል ለረጅም ጊዜ እሱን ነበር እንግዲህ 13 ወር ጸጋ የሚለውን ተዋህዶን ለረጅም ጊዜ ስለኖረ አሁን ብዙዎቹ ይህንን ለመያዝ ይቸግራሉ። ኦሪጂን ኦፍ ላንድ እንግዲህ ድንቅነሽ የሰው ልጅ መገኛ መሆናችንን ለማንጸባረቅ ተደርጎ ነው። ይሄ ሳሩ አያችሁ፣ ፀሐዩ ትንሽ እየጎዳ ነው። ፊት ለፊት እዚህ ላንድ ኦፍ ኦሪጂን የሚለው ፊት ለፊትም እንደዚሁ ፋውንቴን አለ። ሰንበት ላይ ይለቀቃል። ሰዎች እዚህ ጋር መቀመጫዎች አሉ። ቁጭ ብለው ሲዝናኑ ታያላችሁ። እስቲ ቀጥታ እንግዲህ ወደ ጋርመንት አደባባይ እየሄድን ነው። መንገዱ እንደምታዩት ሰፊ ነው። ግራ ቀኙም ሳር እጽዋቶች ተተክለውበታል። ግን እንግዲህ አሁን ደግሞ በተለይ ትልቅ ህንፃዎች አሉ። ይሄ አጥር አለ። ግንባታ በተለይ እየተካሄደ ያለበት በዛ በኩል አጥር ታያላችሁ። ይሄ በቀኝ በኩል አጥሩ እንግዲህ የሆነ ግንባታ እየተካሄደ ነው ማለት ነው። የእግረኛው መንገድ ሰፊ ነው፣ የተመቸ ነው። ቅድም እንዳልኳችሁ እንግዲህ በከተማችን በመንገድ ልማት ጋር ተያይዞ በጣም በርካታ የስፖርት ማዘውተሪያ እያልኳችሁ ነበር። ያው እዚህ መንገዳችን ላይ ዞር ብዬ አሳያችኋለሁ። ሌላ የስፖርት ማዘውተሪያ አለ። የልጆች መጫወቻና የስፖርት ማዘውተሪያ በተወሰነ ርቀት ላይ በብዙ ቦታ አለ። እንግዲህ ባለፈውም ጠቅላይ ሚኒስትሩ ከ1000 በላይ ስፖርት ማዘውተሪያ ሰርተናል ሲሉ ነበር። መጠናቸው ይለያያል። አንዳንዶቹ በጣም ትልቅ ናቸው። ለምሳሌ 6 ኪሎ አካባቢ ያለው የኤፍቢ ግቢ ውስጥ ያለው እሱ በጣም ትልቅ ሜዳ ነው። ለክለቦች ሁሉ ልምምድ ሜዳ ሊሆን የሚችል ነው። 18 ሜዳ የሚባል አለ። እሱም እንደዚሁ ወደ አቧሪ አካባቢ ላይ 15 ሜዳም ወደ መድኃኔዓለም ወደ ቀበናም እንደዚሁ እነሱ አሁን ትልልቅ የሚባሉ ናቸው። ሌሎች ደግሞ አነስተኛ ሜዳዎችም አሉ። እንግዲህ ወደፊት ይሄ ባንድ የሚሆን አይደለም። ወደፊት በቀደም ሲል እንግዲህ እግር ኳስ ሜዳ ባለመኖሩ እግር ኳስ ተጫዋቾችን ማፍራት ተቸግረናል፣ ሜዳዎቹ ጥቂት ናቸው እየተባለ ይወራ ነበር። አሁን እሱን በሚቀርፍ ይመስለኛል። ከዛ ባሻገር ግን ሜዳ ብቻውን ዋጋ ያለው አይመስለኝም። የሰው ኃይልም ያስፈልጋል። አሰልጣኝ የሰለጠነ የሰው ኃይል ልጆቹን ኮች ሊያደርግ የሚችል እነሱም እንግዲህ ሳይንሳዊ ስልጠና ያወሰዱ በጣም በርካታ ሊኖሩ ይገባል በየቦታው እንጂ ሜዳ ብቻ መኖሩ ውጤታማ ያደርገናል ማለት አይደለም። መንገዱ አያችሁ ስፋቱ። ሁሉም መንገድ እንግዲህ እንደዚህ ቢሆን ጥሩ ነበር። እንግዲህ ከተሞች ሲቆረቆሩ ነው። አሁን አዳዲስ የሚሰሩ ከተሞች ትምህርት ይሆናቸዋል። መንገድ ለመንገድ ከፍተኛ ትኩረት መስጠት አለባቸው። ለመንገድ ሰፊ መሆን አለባቸው። ህንፃዎች ከመንገዱ በጣም መራቅ አለባቸው። ምናልባት ወደፊት እያደገ ሲሄድ መንገድ ሊጠብ ይችላል፣ ባቡር ሊገባ ይችላል። ቴክኖሎጂው ዘመኑ የሚወልዳቸው ነገሮች ሊኖሩ ይችላሉ። በአየር ላይ በሚሄዱ መኪኖች አሉ። አሁን የምናያቸው አንዳንድ ቦታዎች በኤሌክትሪክ የሚሰሩ ትራንስፖርቴሽኖች አሉና
እሱን ታስቦ መሰራት ያለበት ይመስለኛል። አዳዲስ ከተሞች አሁንም እንግዲህ አዳዲስ እያደጉ የመጡ ሰፈሮች አዲስ አበባ ውስጥም የሰጠነው ልክ እንደዚህ ነው መንገዳቸው። እግረኛው መንገድ ጥሩ ነው። የትራንስፖርቱ የመኪኖቹ መንገድ እንደምታዩት ሰፊ ነው። አዲስ አበባ ውስጥ እንግዲህ ያሉት የጥንት ሰፈሮች ናቸው። ትንሽ ጥብቅብቅ ብለው ስለተሰሩ እሱን ለማስተካከል የግድ መፍረስ ነው። ካልተፈረሰ መንገድ መስፋት አይችልም። አብዛኞቹም ፈርሰዋል። እንደ ካዛንቺስ ሙሉ በሙሉ የለም ማለት ይቻላል። አቧሬ እንደዚሁ። ወደ ጋርመንት አደባባይ እየተቃረብን ነው። ግራቀኛው እንዴት አያችሁት? ወደ ጋርመንት መታችሁም አታውቁ፣ ጭራሽ ሰፈሩን አይታችሁትም አታውቁ። ምን ይመስላል? በዚህ አካባቢ የተመላለሳችሁ ቀደም ሲል ሰፈሩን ለቃችሁ ሄዳችሁ ደግሞ እነሆ ሰፈራችሁ ግራቀኙ እንዴት አያችሁት? ለታክሲ ማቆሚያዎችም ይወት ገባ ተብሎ የተሰራ ነው። እንግዲህ ጋርመንት ላይ ሳይሻገሩ ወራጅ አለ ካላችሁ እዚህ ጋር የምትወርዱት። ከላይ መታችሁ ጋርመንት ወራጅ አለ ከተባላችሁ እዚህ ጋር ትወርዳላችሁ። በሃይዌዩ ቅድም እዛ መብራት ጋር እንዳሳየኋችሁ በላይ ሃይዌዩ ይሄዳ ወደ አቃቂ ወደ ላይ ወደ ሰበታ እዚህ ጋር ምልክቱን እያያችሁት ነው። እንግዲህ እንደ ሹፌር እያየን ነው የምንሄደው። እሱን ይሄው ጋርመንት አደባባይ እንግዲህ ፊት ለፊታችን እያየነው ነው። እቺ እዛ የምታምር ህንጻ አለች። የአፍሪካ ሲዲሲ ነው የሚለው በርቀት አይታችኋት ከሆነ ነጩ በክፍለ ከተማው ንፋስ ስልክ ላፍቶ ክፍለ ከተማ ባሻገር በተቃራኒ የምታምር ህንጻ አለች። ወደ አደባባዮች ስንቀርብ የሰውን ብዛት እንግዲህ ወደ ጋርመንት ስንደርስ የሰው ፍሰቱም አደባባይ ስለሆነ እንግዲህ በዛ ዙሮ ወደ ላፍቶ ይወስዳል ይመስለኛል። ወደ አቃቂ ቀጥታ ይዟቸው ይወጣል። በሃይዌይ ነው ብዙ ጊዜ የሚሄዱት ወደዛ የሚወጡ። ግራቀኙ እንግዲህ ዙሪያ ገባውን ስናይ ያው እዚህ ጋር ለመናፈሻ የሚሆን ቦታ እያየሁ ነው። በቀኝ በኩል በላይ አልፈን እስኪ ከላይ ሆነንም እናየዋለን። በነገራችን ላይ በጣም ኃይለኛ ፀሐይ ነው ያለው። ግን የጥቅምት ፀሐይ ንፋስ ነገር አብሮታልና በጣም አይረብሽም እንጂ ፀሐዩ ክርር ያለ ነው። ግን የሆነ አብሮ የሚነፍስ ነገር አለ ንፋስ። ይህችን ቦታ ለሪክሬሽን ሴንተር ነው ያደረጓት። ቆይ እስቲ እዚህ መወጣጫ አለ፣ ገመድ ስላለ ክልክል ነው እንደማለት ነው። በዛ በኩል ዙሬ ማየት አለብኝ። ከላይ ሆኜ እስኪ ወደ ታች አሳያችኋለሁ። ጋርመንት አደባባዩ እነኚህ ቤቶችም አሁን ሲጠናቀቁ ተጨማሪ ውበት ነው የሚሆኑት። እዚህ ጋርም እንግዲህ እንደ መዝናኛ ቦታ ነገር አለ። ፋውንቴን አለ መሀል ላይ። ወደ ውስጥ እንዳልገባ እንግዲህ ይሄም በሯን በህግ አምላክ በገመድ ታስራለች። ይሄ እንደምታዩት ከፍ ያለ ቦታ ላይ ነው ያለው። ሻይ ቡና የሚባልበት ቦታ ካለ ሰዎች እንግዲህ መርጠው ይመጣሉ። ንፋስ ባያችሁት ፀሐይ አለ፣ ግን ደግሞ ንፋሱ ስላለ ትንሽ ፀሐዩን ቀለል የሚያደርገው እሱ ጥቅምት ስለሆነ ጥቅምት እንግዲህ ያው በተለይ ጠዋትና ማታ ላይ ውርጭ ነገር አለ ጥቅምት።
የሆነ ሀገር ካርታ ትመስላለች። ደግሞ ፋውንቴኗ ሾጠጥ ያለች ነች። ቴብል ቴኒስ ኳስ መጫወቻዋ ራኬቱን ይመስላል። ይሄ እንግዲህ መጋቢ ወደ ሰፈር ውስጥ የሚገባ መንገድ ነው። አልተሰራም፣ ገና ነው። ከዛ ባሻገር ግን ይሄ ራሱ መንገዱ የተመቺ መወረጃዋ ግድግዳ ነገር አለው እና እሱም ለማስጌጥ የሚመች ይመስለኛል። ፊት ለፊት የምታዩት ንፋስ ስልክ ላፍቶ ክፍለ ከተማው ነው። ተመሳሳይ ህንፃ ናቸው። ከዚህ ቀደም እንዳልኳቸው ክፍለ ከተሞች አዲስ አበባ ውስጥ ያሉት 10ሩ ተመሳሳይ ናቸው። እንግዲህ ለሚኩራ አዲስ ስለሆነ ተመሳሳይ ህንፃ የለውም፣ በኪራይ ነው ያለው። ሌሎቹ ግን ተመሳሳይ ዲዛይን የከተማ አስተዳደሩ ያሰራቸው አንድ አይነት ናቸው። ከህንፃዎቹን ስታዩቸው የክፍለ ከተሞች እንደሆኑ ያስታውቃሉ። ፊት ለፊት የምታዩት አደባባዩ ነው። እንግዲህ እዚህ ጋር ያያችሁ እንዴት እንዳስዋባቸው። ግን እኛ ሀገር እንደዚህ በአረንጓዴ እጽዋት አስውቦ ጥበቃ ከሌለው በጣም አስቸጋሪ ነው። አንዳንድ ቦታ ያሉ በሳሩ ላይ ሁሉ ተሄዶ ሳሩ ደርቆ ታያላችሁ። አሁን መራመጃ ድንጋዮች አሉት፣ በድንጋዩ ማለፍ ይቻላል። እቺኛይቱ ካፍቴሪያ ትመስላለች፣ በቀኝ በኩል ዝግ ናት። አብዛኛው ቦታ ላይ እንደዚህ አይነት ቤቶች ለካፍቴሪያ ነው የሚሰሩትና መጸዳጃዎቹ እንኳን ለየት ያሉ ናቸው፣ ቀለል ያሉ ናቸው። ይሄ እንግዲህ ወደ ሰበታ የሚወጣው መንገድ ነው። እንደምታዩት ሰፊ ነው። እዚህ ጋር ደግሞ ለየት የሚለው እንግዲህ ከተማ ውስጥ ካየናቸው የብስክሌት መንገዶች እዚህ ጋር ፍሬም አላቸው የብስክሌቶቹ። ያቸው እነኚህ በግራም በቀኝም ፍሬም አለው። በኔ በስተቀኝ በኩል ያሉት እቺ ልጁ የሚሄድባቸው የብስክሌት ናቸው። በዛም በዚህም በኩል ፍሬም አለው። ጥሩ ነው ደግሞ ይሄ። እስከዛሬ እንግዲህ ከተማ ውስጥ ያየነው ፍሬም የለውም፣ ዝም ብሎ በመስመርና ቀለሙ ቀይ ቀለም ነው፣ በዛ ነበር የሚለዩ። ይሄ ግን ፍሬም አለ። ሰዎችም ወደዛ እንዳይገቡም ሊያደርጋቸው ይችላል። ጋርመንት አደባባይ ዙሪያ ቀኙን የቃኘን ነው። ልወዞዞ በእግሬ ወክ እንድተውክ ለወላጅ ዘመዶቻችሁ ለጓደኞቻችሁ ከወደዳችሁት እስኪና እሱም እንዲያዩት ሼር እንዲያደርጉት አበረታቷቸው። እናንተም ሼር አድርጉ። ላይክ ከማድረግ እንዳይረሳ፣ ለብዙዎች ይደርሳል። ትልቅ አደባባይ ነው እንደምታዩት ጋርመንት። ይሄ አፍሪካ ሲዲሲ ሴንተር ነው። ፊት ለፊት የምታዩት ህንፃ በዛው ሳልፍ ታዩታላችሁ። ቅልብጭ ያለች ህንፃ ነች። ዲዛይኗም እንግዲህ አዲስ አበባ ውስጥ ካየናቸው ለየት ያሉ ናቸው ከሚባሉት የሚመደብ ይመስለኛል። አብዛኞቹ አዲስ አበባ ውስጥ ህንፃዎቹ እንደምታውቁት ነው፣ ተመሳሳይ ነው። ወደ ላይ ቁልል የሚል ነገር ነው። የተለየ ጥበብ ብዙም ጥቂት ናቸው የተለየ ጥበብ የሚታይባቸው። በቀኝ በኩል ነው ይሄ ክፍለ ከተማው፣ ንፋስ ስልክ ላፍቶ ክፍለ ከተማ። በኔ በቀኝ በኩል በዚች በሃይዌዋ ስር እናልፋለን። ይሄ ነው ክፍለ ከተማው። ይሄ ቀጥታ ወደ አቃቂ የሚወስደው ነው። በዚች እንሻገርና እኛ እዛች ጋር እንደ መዝናኛ ነገር ያለች እሷን ዙሪያዋን አይተን
ጉብኝታችንን እንጨርሳለን። ይሄ እንደምታዩት ሃይዌው ስር በጣም ጽድት ያለ ነው። በዚህ በኩል ካለ ካፌ የተዘጋጀ ይመስላል። ያው ፊት ለፊት እንደምታዩት በአረንጓዴ ተክሎች ያሸበረቀ ነው። ሁሉም እንደዚህ ቢሆን ጥሩ ነው። አንዳንድ ቦታ ላይ ቆሸሽ ያለ ነገር ነው ያለው ከስር። እቺ ህንጻ ነች ያልኳችሁ፣ ለየት ያለች ነች ያልኳችሁ። እንግዲህ ለዛሬ ወደ ጋርመንት አካባቢ ምን አዲስ ነገር አለ የሚለውን ግራቀኙን ካፌው ዘመህር ዞር ዞር ብሎ ለማሳየት የሞከረበት ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እንግዲህ መሰል ዝግጅቶችን ይዤ እስከምቀርብ ድረስ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን ተመኘሁኝ። ጤና ይስጥልኝ።